ምንሽ ነው ይኩርሞ ወደኛ የሚመጣ ቶባክ ከስሙ እንዴ መንጨረክ አሬ ቺኳ ብራዘር ነው ባክ ከቱ ላይ አያቱን ነው እንጂ ነደፍ ያደረኩት ቲ ምንሽ ነው እናንተ እንደማናችሁ ስማችንን ቆይ ከኛ ምንድን ነው የምትፈልጉት? ቆይ አንተ ራስህ ማን ነህ? አንተ እየቀለድክብኝ ነው እንዴ? በየ እየተደማመጠን አልመሰለኝም። የጠየቀው ጥያቄ እስከሚመለስልህ ለምን አትረጋጋም? ቆይ ምን ፈልጋችሁ ነው ስራ ቦታችን የምትመላለሱት? እስቲ ገምት ምን ይመስላል? ስነ ስርዓት ብትይዙ ይሻላችሁ። ስርዓት ማን ይዝስ? መርኩዝም በይ የቺኳ ብርዝና ነው አልኩሽ አይደል እንዴ? ልናከብረው እኮ ይገባል። ቆይ ሙድ እያያዛችሁብኝ ነው እንዴ? ቆይ ምን ነው የፈለከው? ይኸውላችሁ ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ እኛ ስራ ቦታ እንዳላያችሁ። ብታንስ ምን ልታመጣ? እሱንም አሳያለሁ። እንደዚህ አድርጌ ይገዳሉ። ሰማኛለህ? ሰምተኛል አይደል? ሰምተሃል አይደል? ሰማኛለህ? ይሄ ጉዳይ የሚመለከት በዋነኝነት አንተ ነው። የመጨረሻ ማስጠንቀቂያ እዛ እንዳላይ። እሺ ተሰቃለህ እና ምን ላድርግ? ሴር ዝም ብለታል እንዴ? እና ልሸኘው ሲያንቀ እንዴት ዝም ትላለህ? የቺኳ ወንድም ነው እያልኩ አንተ ራስህ ምን አፍን አስከፈተ? ከልጅ እኮ በለጠችብህ። እሷማ ግጥም አድርጋ ትበልጥብኛለች። ጭራሽ ደግሞ ከሷ ጋር ልትወዳደር አማራ እንዴ? እሷ ታወጣ እንዲሆን እናያለን። እሺ ታዲያ ወደ እኔ የምትሄደው? እሺ ጠብቀኛ። ኧረ ጠብቀኝ እባክህ። ቆይ ለምን እንደዚህ አላረግም? ለፋኖስ አስቤዛ ይዤ የሚሄድ መስዬ በዛውም ፋኖስ እናያታለሁ፣ በዛውም ደግሞ አንቺ እናያታለሁ ማለት አይደል? በቃ የአሪፍ ሀሳብ ነው። በጣም ምርጥ ሀሳብ እንዴ! አንቺ ወይ ያሴር መቼ መጣሽ? ማለቴ ከየት መጣሽ? ወዴት ማለት መቼ መጣሽ? አሁን ነው የመጣሁት። ለምን መጣሽ? ለምን መጣሽ ማለት ወደ ቤት እየሄድኩኝ ነው ማለቴ። እሺ በቃ ሂጂ። ቆይ አንተ እዚህ ምን እየሰራህ ነበር? ምንም ዝም ብዬ እዚሁ እኮ ቆሜ። አሴር ውሸት እንደማያምርበት ታውቃለህ አይደል? እና እኔ እኮ አልዋሽሽም። እኔን ለማየት ነው አይደል የመጣው? ኧረ አይደለም እንዴ። ቆይ አንቺ ለምን አይሻለሁ ስትል የነበረውን እኮ ሰምቻለሁ። ምን አልኩ? አስቤዛ ነገር ገዝቼ ፋኖሴን እጠይቃታለሁ፣ በዛውም ደግሞ አንቺን አይቻት እመለሳለሁ ስትል ሰምቻለሁ። ከሰማሽኝ በቃ እሱ ነው። ለምንድን ነው እንደዚህ የምታይኝ? ናፍቀሽኝ ነው። እኔም እኮ በጣም ናፍቀኛል። አሴር። አቤት አንቺ። እንደዚህ የምንነፋፈቅ ከሆነ ለምን አንታረቅም? ለምንድን ነው የምንታረቀው? እንደዚህ ላለመነፋፈቅ ነው። አይ እንደሱ አይሆንም። ለምን ደግሞ አይሆንም? አንቺ የኔ አእምሮ ተመርዟል። እንደ በፊቱ ልሆንልሽ አልችልም። ተመርዟል ማለት ምን ማለት ነው? ምን ሆኖ ነው የተመረዘው? አንቺ ሁሉ ጊዜ አንቺን ሳይሽ አንድ ያልተመለሰልኝ ጥያቄ አለ። እሱን ደግሞ ካልተመለሰልኝ መቼም ንጹህ ልሆን አልችልም። ቆይ አንተ ለምን በዚህ መጠን ራስን ትጫናለህ? አንቺ ቻው በቃ። አሴር ምን ባደርገው ነው የሚሻለኝ? እዩኤል ስለመጣህ አመሰግናለሁ። እንዴ ወይዘሮ ሜላት አንድ መስሪያ ቤት እየሰራን እንደዚህ ይባላል እንዴ? ቢሆንም ስራ አቋርጠህ ስለመጣህ ያው ላመስግንህ ብዬ ነው። ችግር የለውም ግን በሰላም ነው? አዎ ስለ አቶ መዘክር እንድንነጋገር ፈልጋለሁ። ወይዘሮ ሜላት
ባለፈው ባደረግነው ነገር ተቀየምሽ እንዴ? አይ መቀየም ሳይሆን ስለኔ ግን ልትነግረው ይገባ ነበር። እውነት ለመናገር ልነግርሽ አስቤ ነበር፣ ግን ደግሞ የድርጅቱ ከፍተኛ አስተዳደር እሳቸው ስለሆኑ የእሳቸውን ፍላጎት ማክበር ስላለብኝ። እንዴ አንተም እኮ ባለ ድርሻ ነህ። ለምንድን ይሄን ያህል የምትፈራው? መፍራት ሳይሆን ያው ለስራው ሲባል ማክበር አለብኝ። በተጨማሪ ደግሞ እሱ አለኛ ድርጅቱን ቀጥ አድርጎ ማስተዳደር ይችላል፣ እኛ ግን አለሱ ምንም ነን። ይሁን። ለማንኛውም እኔ በሁለታችሁ መሀል ለመግባት አይደለም የጠራው፣ ያው ስለኔ ጸባይ አንዳንድ ነገሮች እንድትነግረው ስለምፈልግ ነው። ወይዘሮ ሜላት አቶ መዘክር እንደዛ አስበው ሳይሆን የስራ ብቃትሽን አይቶ ከሱ የተሻለ መስራት እንደምችል ስላወቀ ነው እንደዛ ያደረገው። ለሱ አመስግንልኝ። ግን ደግሞ እዚህ ድርጅት ውስጥ የተቀጠርኩት በማርኬቲንግ ነው። ስለዚህ መቀጠል የምንፈልገው በዛው ነው። ቆይ ለምንድን ነው ግን የስራውን እድገት ያልፈለግሽው? ባለፈው ነግሬያችኋለሁ። የራሴ ድርጅት ለጊዜው ታገደብኝ እንጂ እስከ መጨረሻው አልተዘጋም። እስከዛኛ ጋር መስራት ትችያለሽ። ኢዩኤል በማርኬቲንግ ብቻ ነው መቀጠል የምንፈልገው አልኩኝ እኮ። እሺ ቅርታ። ሌላውና ዋናው ነገር እኔ የማንንም እርዳታ የምፈልግ ሴት እንዳልሆንኩኝ ለአቶ መዘክር እንድትነግረው ፈልጋለሁ። እሱም ደግሞ ምን አመጣው? ባለፈው የተወሰነ ገንዘብ ሰጥቶኝ ነበር። አልቀበልም ስለው ትንሽ ከፋውና ተቀበልኩት። በሱ ስም ምን ይቅርታ አልጠየቅሽ? አቶ መዘክር እንደዛ ነው። ለሰራተኞቹ ጉርሻ መስጠት በጣም ነው የሚያስደስተው። ይኸውልህ ዩኤል፣ ከዚህ በኋላ እንደዚህ አይነት ነገር የሚደገም ከሆነ ስራውን ትቼ ነው የምወጣው። ችግር የለውም፣ ሁሉንም ነገር እነግረዋለሁ። ጥሩ በቃ ዩኤል፣ በጣም አመሰግናለሁ። አሁን መሄድ ትችላለህ። እሺ ወይዘሮ መልካም ስራ። እሺ አመሰግናለሁ። ምንድነው የሚያስቅሽ? አይ መናሴ ምንድነው? ቆይ ግን አንተ ልጅ ማደግ መቼ ነው የምታምነው? ምን ማለት ነው? አንተ ግን ከኔ ጋር የሚመጣውን ወንድ ሁሉ ተደባድበህ ትችላለህ? ሰላም ግን ጤነኛ ነሽ? መናሴ የት እንደነበርክ በደንብ አውቃለሁ። የት ነበርኩኝ እንዴ? ያ ከኔ ጋር እዚህ ጫማ ሲያስጠርግ የነበረው ልጅ ጋር ልትደባደብ እንደሄድክ ማላቅ ነው የሚመስልህ? ምን? ቆይ ማን ነገረሽ? እሱ ራሱ ነው አሁን ደውሎ ይነገረኝ። አረ ጭራሽ ስልክም ትደዋወላላችሁ? በደንብ ነው። ወይኔ ምናሴ፣ በባዶ ሜዳ ነው ማለት ነው የተጠቆርኩት? ምናሴ ግን ታውቃለህ፣ እኔ እኮ የታላቅ ታላቅ ነኝ። እና ብትሆኚስ? ቆይ እኔ ላንተ ስል ቆሜ መቅረት አለብኝ ማለት ነው? እኔ መቼ እንደዛ አልኩኝ? እና እኔ ጋር የቀረበውን ወንድ ሁሉ ካልደበደብኩኝ የምትለው ለምንድን ነው? ቆይ አንቺ መቼ ጤነኛው እንድትቀርቢና እንደዚህ የምትናገሪ? ይሄኛው ግን ጤነኛ ነው። የምርሽን ነው? አዎ በጣም ነው የተመቸኝ። ሰላም ልጅ እኮ ያጨሳል፣ የማያጨሰው ነገር የለም፣ ሱሰኛ ነው። እና ያጭሳ፣ እኔ ምን አገባኝ? እኔ ከሱ የምፈልገው ፍቅሩን ነው። አንቺ ራሱ ጤነኛ ነሽ? እስኪ አማኑኤል ሄዶስ ታስመርምረኝ በእናትህ። ሰላም ቁም ነገር እያወራኝ ለምን ነው የምትቀልጂው? ምናሴ ግን ቆይ እኔ ምንም አላሳዝንም? የሜላት ልጅ የሚያገባት አታ ቆማ ቀራች ብትባል ትንሽ እንኳን አይደብርም? አሁንስ ጤነኛ እንዳልሆንሽ እርግጠኛ ሆንኩኝ። በእናትሽ ወዴት ነው የሚሰራ ጫማ እኮ አለ። እራስሽ ስፊው ስፈልጊ። ምናሴ ሰላም ተይኝ በእናትሽ። ይሄ ልጅ በቃ ጎረመሰ ማለት ነው እንዴ? አቶ ደምለው ምን እሺ ነው ተክዛል? ተወኝ እስኪ። ቤት ውስጥ አትገባም ነበር? ምኑን ገባሁት? ያቺን ድንጋይ ራስ አግኝታት ነበር ማለት ነው? ማንን? እህት አለሜ ነው ድንጋይ ራስ የምትል? ታዲያ ከሰው ውጭ ሌላ ድንጋይ ራስ አለ እንዴ? አንተ ሰውዬ እህት አለሜን አትናገርብኝ ብዬ ስንቴ ነው የተናገርኩት? እሺ በቃ ተው። ምን ብላ ነው ደግሞ? እሷን አላገኘኋትም። እና ታዲያ ምንድነው እንደዚህ ለምቦጭን ያስታለ? ህሊናዬ ነዋ። ህሊና ደግሞ ምን ሆነ? የወቀሰ አላሳርፍ ቢለኝ። ምን አድርገው ነው ደግሞ የሚወቅስ? የሰራሁት ኃጢአት እንቅልፌን ነሳኝ፣ ሰላሜን አያራቀው። የቱ ኃጢአት? የሰረኩት ነው እንዴ? መስረቅ ኃጢአት ነው እንዴ?
ዛዲያ ጽድቅ ነው ማለቴ አንተ እኮ አስበው አይደል የሚሰረቀው? ያው ነው መስረቅ እንደሆነ መስረቅ ነው። እንደሱ ከሆነማ እኔና ጆሮ አይደለም ገነት ሰማይ ቤት ራሱ አንገባም በለኛ። እንዴት ሌባ እንደነበርን ነገር የለ እና እኛ እኮ ያልሰረቅነው ነገር የለም። ቤት ውስጥ ካለ ከጀመርክ መውሊያ እንኳን አይቀረንም። ገንዘብ ካልክ ደግሞ ለምን ድንቡሉ አትሆንም? እሷን ራሷን ነው የማይጠቅመንን ዕቃ ራሱ ስንሰርቅን ይኖር። እንግዲህ እሱ እንዳስተዳደግህ ነው። ምን ማለት ነው? እናንተ አስተዳደጋችሁ ሌባ ናችሁ እያልከን ነው? አንተ አልክ እንግዲህ። አንተማ ትክክለኛ ይደንብላሉ እንደምን አሁን አረጋገጥኩ። እዲዲ ቀላል ሙድ አትይዝም እኮ። አሁን ተነስ እባክህ እንንቀሳቀስ። እንኳን እዚሁ ይሻለኛል። እሺ ቢያንስ ወደ ቤት ግባ። እስኪ ትንሽ ልቆይና እገባለሁ። በኋላ መጥቼ አብረን እንወጣለን። እሺ ወንድሜ። ደግሞ አትጨነቂ። ካልሆነ ደግሞ ምን ታደርጊያለሽ መሰለሽ? እዚህ ላይ ዝም ብለሽ አየር ላይ አንድ ሁለት ዕቃ ትሰርቂበታለሽ። ከዛ በኋላ አእምሮሽ ስርቆት ኖርማል እንደሆነ ለመደ ማለት አይደል? ከዛ ደግሞ ፈታሽ ማለት ነው። ምን ይላል ይሄ? እኔ ከዚህ በፊት ያረኩት ወንጀል አልበቃ ብሎኝ እየፈተነኝ አንተ ሌላ ጨምርበት። አዋንጂ ይመችሽ እናቴቱ። አሁን ትሄዳለህ ወይስ እዚህ ትቀመጣለህ? ምን ይላል ይሄ? አዋንጂ ለምን ነው አልነበረም ስምሽ መሆን የነበረበት? ትርንጎዬ እኔ ይበቃኛል። እሺ ጠገብኩ። እንዴ ምን ነው አልጣፈጠሽም እንዴ? አንቺ ደግሞ ያንቺ ሽሮ ነው የማይጣፍጠኝ? እና ምንም እኮ አልበላሽም። በቃኝ፣ ወዴ ሞልቷል። እንደሱ ከሆነ እኔም በቃኝ። ኧረ ቢ አይ በቃኝ። እኔ የምልሽ እና አባባስ? አባዬ ስራ ነው። ፋኖሴም ደግሞ ከሱ ጋር ልጫወት ብላ ሄደች። አይ ጥሩ፣ እንደዛ ከሆነ ድንብላል። ግን ስሜትሽ ዛሬ ምንም ልክ አይደለም። ያስታውቅብኛል እንዴ? ቀላል ያስታውቅብሻል። ምን ሆነሽ ነው? ደምልዬ ናፈቀኝ። ማ ወንድምሽ? አዎና፣ ጨክኖ ጠፋ እኮ። ጠፋ ማለት ተገናኝታችሁ አታውቁም እንዴ? መኖርማ አለ፣ እንደው ቤት አይመጣም እንጂ። እሱማ ምን ያደርግ፣ አንድ ጊዜ አንቺ እንዳትመጣ ብለሽው የለ እንዴ? እንዴ ታዲያ ብለው ስትርንጎይ እኔ አትምጣ ብለው ራሱ እሱ መምጣት አለበት። ድንብላል፣ የሰው ፊት እኮ ክፉ ነው። አንቺ ደግሞ ደጋግመሽ ፊት ነሳሹ። እሱ ታዲያ ምን ያድርግ? አሁን እንደው ምንድን ነው የሚሻለኝ? ታዲያ ለምን አግኝተሽ አታናግሪው? ምን ብዬ ትርንጎይ? በቃ አገኙና ይቅርታ እንዳደረግሽለት ንገሪው። የወሰደው እቃ እኮ ቀላል አይደለም። እንዴት ብዬ ነው እሱን አግኝቼ ይቅርታ ማደርግለት? እቃው እኮ በቃ አንድ ጊዜ ሄዷል። ደግሞ ሰው ይበልጣል። ትርንጎይ፣ ይሄ ወርቅ ኑሮ ቢሆን እኮ ይሄን እነትዬም ችግር ላይ ባልወደቁ ነበር። ግን ደግሞ በቃ አንድ ጊዜ ሄዷል። ስለዚህ መመለስ አንችልም። በዛ ላይ ደግሞ አሁን እማዬ ስራ ጀምራለች። አይ የእሳቸውን ስራ መጀመር እንኳን ታዩ። ምን ማለት ነው ድንብላል? የእሳቸውን ጸባይ ያወቅሽ? ነገ ጠዋት ተጣልተው ቢመጡስ? አረ እንደሱ አይባልም። የነገን እኮ የሚያውቀው እግዚአብሔር ነው። ደግሞ አንቺ ለወንድምሽ ይቅርታ አድርግለት እሺ። እኔ እንጃ ብቻ ጭንቅ ነው ያለኝ ትርንጎይ። እሱም እኮ በማያውቀው ሀገር ተሰቃየ። ወይ ድንብላል፣ መጨከን ለማችው ነገር ነው እንደዛ ስጮህ የነበረው። የእናቴ ልጅም አይደል? እንዴት እጨክንበታለሁ? በቃ እሺ አሁን አንቺ ተረጋጊ። እኔ ሻይ ላፍላለሽ። ይቅርታ ወይዘሮ ሚላት፣ መግባት እችላለሁ? ግቢ እባክሽ ሉሊት። አመሰግናለሁ። ምን ነበር? ምን ልርዳሽ? አንወጣም? ወዴት? ሰዓት እኮ ደርሷል። አላየሽውም? ውይ መውጫ ሰዓት ደረሰ እንዴ? ጭራሽ አላየሁትም ነበር። የስራ ፍቅርሽ በጣም ደስ ይላል። አመሰግናለሁ። እኔ የምልሽ ወይዘሮ ሚላት፣ ይሄን ያክል ዳምሽን ሰተሽ የምትሰሪው ለምንድን ነው? ምን ማለት ነው? ማለቴ ከስራ መውጫ ሰዓትሽን እንኳን አላወቅሽም። እኔ ባልመጣ እኮ እዚህም ልታድሪ ትችይ ነበር። ይኸውልሽ ሉሊት፣ የሚከፈለኝ እኮ እንድሰራ ነው። እሱማ ሁላችንም እንደዛ ነው። እኔ ራሴን በማንም አልለካም። ራሴን የምመዝነው በራሴ ብቻ ነው። ይኸውልሽ ወይዘሮ ሚላት፣ እኔ እዚህ ድርጅት ውስጥ ለበርካታ ዓመታት ሰርቻለሁ እና ሉሊት፣
ምን ለማድረግ እየሞከርሽ ነው? እኔ ምንም ለማድረግ እየሞከርኩ አይደለም። ያልኩሽን አልሰማሽኝም እንዴ? እኔ ራሴን በማንም አልመዝንም። ቆይ አንቺ እዚህ ድርጅት ውስጥ ረጅም ጊዜ መስራቱ ለኔ ምን ይጠቅመኛል? ማለቴ ልምዴን ባካፍልሽ ይጠቅምሻል ብዬ ነው። እኔ ከማንም ልምድ መቅሰም አልፈልግም። ለምን? ሉሊት፣ አሁን የጀመርኩትን ስራ መጨረስ ስላለብኝ ትወጪልኝ? ምን እየሆንሽ ነው? አልገባኝም። አንቺ ራስሽ ምን እየሆንሽ ነው? እኔ እኩል ቀርብሽ እየሞከርኩ ነው። መቀራረባችን ለምን ይጠቅመናል? ሁሉም ነገር ግዴታ በጥቅም መለካት አለበት እንዴ? ሉሊት፣ አይታይሽም? ስራ አለብኝ። ለምን አትወጪልኝም? እሺ ቀስ በያ፣ እወጣልሻለሁ። ምን ለማድረግ እየሞከረሽ ነው? የት ነው የምታውቂኝ? አሃ እነሌቦ በቃ መስረቅ ብቻ እንደው ስራ የለም። በቃ መስረቅ አባራ አረጋጊ ካልተያሽ እኮ ወርክ ነው። ፖለቲካ ተው። እኔ አላወራው ጭራሽ ዘብጥያ ልትወረውሪኝ። አቺ እንዴት ነሽ? ሰላም ነሽ? ጆሮ ምን እሺ ነው? ምን ነው የተከዘው? አፍቅሮ ነው መሰለኝ ማለት እንዳፈቀርኩኝ አታውቅም ነው? እንዳፈቀረ ሳይሆን እንዳበደ ነው ማቀው። አንተ የምር ጆሮ ጨለለ እንዴ? እስኪ በእናትህ ምን ቀሩ? አረ በያት ቀልጂ እንጂ ምን ልጁ ፒስ አይደለም እንዴ? እና ሲስ ጨልሏል። እና ሲስ እርግጠኛ ነኝ አልጨለለም። እናንተ የምራችሁ ነው እንዴ? አዎ ስላችሁ እርግጠኛ ነኝ። ስሙን እንኳን አያውቀው። እስኪ ጠይቀው። ስም ማን ነው? እስኪ አትጃጃል ተምቹ። እኔ ምን የጆሮ ፉንቃ ይቆይ አይደል እንዴ? ምንድነው እንደዚህ የሚያደርገው? ምን አውቅለታለሁ በእናትህ። ቼኳ ግን ምን አይነት ብትሆን እንደዚህ ያደነዘዘችው? ምርኩስ አንተም እንደ ተምቹ ሙድ ልትይዝብኝ ነው? እውነቴን እኮ ነው። እኔ አንተ ሳውቅ ለምንም ነገር እጅ አሰጥም ነበር። ስማ ምርኩስ፣ ቺኳን ብታያት ማለት ነው አንቺማ ረጅም ነሽ እኮ እንዲህ ጣሪያ ነሽ እኮ አንቺ። እሷ እንዲህ የምድር ጌጥ። ምን ማለት ፈልገህ ነው? አጭር ነው እያልከኝ? ኧረ በፈጣሪ ስም ከእሷ አንፃር አንተ ስትታይ መለሎ ነህ። ወይኔ ጆሮ፣ አንተ ልጅ ግን ለምንድን ነው ከሀና ራስ የማትወርደው? አንተ ራስህ አልተው ካልክ እንጂ እኔማ ከተውኳት እኮ ቆየሁ። አንቄ እንድገል ነው እንዴ የምትፈልገው? ሞክረኛ፣ እኔ ምን እሰራለሁ? ወይኔ ጆሮ፣ የማንም ሌባ መጫወቻ አሉን። ምን ሌባ? ኧረ ምን እሺ ነው በያ? ኧረ ምን እሺ ነው ጀማው፣ አረጋጉት እንጂ አንተን እሰራላለሁሽ። ወይኔ ጆሮ፣ አንተ የምርበቅ ይሄ ልገብቱለታል ማለት የኔ ምስኪን። እናንተ ሸብ ሆናችሁ ስላላያችሁት እኮ አብዶ ነበርኩ። እንደውም አሁን ትንሽ መለስ ብሎ ሙድ እያስከ። እውነቴን ነው። አንተ ግን የምር ቺኳ እንዴት ናት? ቆንጆማ ቆንጆ ናት፣ ግን ምን ያደርጋል ወይ አይጋቡ ወይ አይግባቡ፣ ዝም ብሎ ግራ ያጋቡኛል። ካንተ ታጥላለች ስትል የነበረው ምን ስትበጠረቅ ነው? ምን እባክህ ቢጠላት ብዬ ነበር፣ አልተሳካልኝም። አንተ የምር ግን ቺኳ ያበደች ናት? ያበደች ቢሉ ያበደች መሰለች። ሁሉ ነገሩ የተዋጣላት ናት። ቺኳን ግን ማየት አለብን። ለምን? ምን ችግር አለ? ምን ችግር አለው ይለኛል እንዴ? ጆሮ አይቷት መሰለኝ እንደዚህ እየተሰቃያለሁ። እና እሱ ፎነቀቀ ማለት እኛን ፎነቀቃል? ከኔ ውጭ እስካሁን ሀናን አይቶ ያላፈቀራት ሰው ስለሌለ ያው እናንተም እንድትከልሟት አልፈልግም ማለት ነው። ምን ይመስላል ይላል። በዚህ በማንኪያ አናትን ነበር ለሁለት መክፈት፣ ይህን ሲኒ አፍ ውስጥ መክተት ነበር። ልጁ ግን ጤነኛ ነው? አንተ ራስ ጤነኛ? እናት ሂሳብ እስኪ ሰላም ለዚህ ቤት። እግዚአብሔር ይመስገን። እንዴት ነሽ ድንብላል? እግዚአብሔር ይመስገን። ማንም የለም እንዴ? መሆኑ ነው እንግዲህ። ታዲያ ወዴት ልትሄጂ ነው? ያው እኔማ ከደጁኝ ልስራው ብዬ ነው። ምን እያደረግሽ ነው? ውጭ ሆኜ እሰራለሁ። ለምን? አይ ለምንም። አስቀምጪው። ግዴ ለምትዬ ውጭ ሆኜ ልስራው። ድንብላል፣ ቆይ ግን እንዴት ነው እንደዚህ ላይንሽ ያስጠላውሽ? ንገሪኛ፣ ለምንድን ነው ያስጠላውሽ? አራትዬ በምንም አላስቀየሙኝም። ድንብላል ግን ቆይ እኔን ስታቂኝ ይሄን ያህል ክፉ ነኝ? እሺ አሁን ምን አርጊ ነው የሚሉኝ? ድንብላል ንገሪኝ፣ ይሄን ያህል ክፉ ነኝ ወይ? ይኸውልዎት እትዬ፣ እኔ ከዚህ ቦታ ሳይሻል አይቀርም። የትም አትሄጂም። እኔ እናትሽ ነኝ። ደግሞ እንደ እናት ባጠፋ ምንድን ነው ችግሩ? አልገባኝም እትዬ።
አንዲት ሴትን ያለ ኃጢአቷ ማሳሰብ ቀላል ጥፋት ነው እንዴ? ያለሁበትን ሁኔታ ልባላልሽው ማለት ነው። የልጆቼ ተስፋ ያልኩት ነገር እኮ ነው የጠፋብኝ እኮ። እኔ ሌባ ነኝ፣ እርሶ ደግሞ እንግዲህ ያደረጉት ነገር ትክክል ነው። እባክዎትን አሁን እኔ ውጭ ወጥቼ ልስራ፣ ይፍቀዱልኝ በቃ። ጥሩ መሄድ ትችያለሽ፣ ግን ተመልሰሽ እንዳትመጪ። ለምን ደግሞ? እኔ እኮ ገንዘብ ማጣት እንጂ ባህሪዬን የለወጠው ወርቅ ብርቅ ሆኖ አይደለም። እትዬ እባክዎትን እንደው አያስጨንቁኝ በቃ። እኮ መሄድ ትችያለሽ። እኔ ሲጀመር ጠልቼዎት ይመስሎታል? በቃ ሂጂ። ከዚህ በኋላ አንቺንም ወርቁንም ወንድምሽንም ማየት አልፈልግም። እትዬ ድንብላል መሄድ አይደል የፈለግሽው? ሂጂ አልኩሽ እኮ በቃ። እሺ በቃ ይቅርታ አድርጉልኝ። እኔ እኮ ወንድሜ ያደረገው ነገር ሰላም ስለነሳኝ ነው እንጂ ጠልቼዎት አይደለም። የእውነት ታረቅን ድንብላል። አሁን እትዬ ሲጀመር እኮ እኔ አልጠላሁትም። እኔ ከፋኝ ነገር ቢኖር ቢያንስ እንደ ልጃቸው አይተው ለምን አልቀጡኝም፣ አለፍ ካለም ለምን በርበሬ አጥነው አልገረፉኝም ብዬ ነው እንጂ እኔ ጠልቼዎት አይደለም። ድንብላል ምን ላርግ ብለሽ ነው? አግኝቶ ማጣት እኮ በጣም ከባድ ነው። በቃ አንቺ ላሴር ልደውልለት እንዴ? አይ አልደውልለትም። ደሞስ ምን ብዬ ነው የምደውልለት? ግን እኮ ቅድም ናፍቀሽኛል ሲለኝ ነበር። ደውዬለትና ልበለው እንዴ? ለምንድን ነው የማያነሳልኝ? በቃ ቆረጠ ማለት ነው። እሺ ምንድን ነው የማደርገው? ቆይ እሺ ማን ነው ጥፋተኛው? እኔ ነኝ ወይስ እሱ ነው? ምን አይነት ፈተና ውስጥ ነው የገባሁት? በያ ሰዓቱ እየቆሰ ነው፣ እንሂድ። ቆይ አንዴ ልጅ እኮ አልደውላት መሰለኝ። እዛው ቤት ታጭውላታል። ኧረ እስከዛማ ትደቅሳለች። አንዴ ላጭውላትና እንወጣለን። ሄሎ እንዴት ነሽ ቀሽቷ? ደግሞ ምን ፈለክ? ኧረ ምን እሺ ነው ቀሽቷ፣ አረጋጊው እንጂ በየቀኑ ቁጣ አይደብርሽም እንዴ? ቆይ ሲጀመር ስም ማን ነው? እሱንም ረስቼዋለሁ ብቻ እንዳትይ። የማስታወስ ግዴታ አለብኝ ማለቴ። እሺ በቃ ሳምሶን እባላለሁ። ስራ ምንድን ነው? ሌባ ነኝ። ሌባ ማለት? ሌባ ነዋ ማለቴ፣ ያው ሌባ። የምርህን ነው? አዎ። ምን ይሄን ያልገረመሽ? አይ ስትታይ እኮ ምንም ሌባ አትመስልም ብዬ ነው። እንዴ ሌባ ታዲያ ምንድን ነው የሚመስለው? አላቅም፣ ግን ደግሞ አንተን እንደማይመስል በጣም እርግጠኛ ነኝ። ለመጀመሪያ ጊዜ ሌባ መሆኔን የሚጠራጠር ሰው አገኘው። ተመስገን ነው። አንተ ምን ይሄን ያክል ደጋገምከው? ወይስ ሌባ በመሆኑ ትኮራለህ? በደንብ ነዋ። ይሄን የመሰለ ሙያ ይዤ እንዴት ነው የማልኮራው? ሌብነት ደግሞ ምኑ ነው የሚያኮራው? ይኸውልሽ ሌባ ባልሆን ኖሮ ያንቺ ስልክ እንዴት አገኘው ነበረ? አይታሰብም ሁሉ ማግኘት። ለካ ስልኬንም ሰርቀኝ ነበር። ሰርቄሽ አይደለም ወስጄብሽ ነው እንጂ ያው ቁጥርሽን ለመውሰድ ያክል ነው። ከዛም እኮ መልሼልሻለሁ። በጣም ተገርሟለህ። ለመሆኑ ታዲያ ምን እያደረግሽ ነው? እየሰረኩኝ። ደግሞ አንቺ ምንድን ነው የምትሰርቂው? ያንተ ልብ ነው። ኧረ ቺኳ ይሪል አራድያርልሽ እንዴ? ኧረ በእናትሽ ይሪል እየተመቸሽ ነው። ታወከ። ኧረ በእናትሽ ምርጥዬ ልጅ ነሽ እኮ እሳቴ።
ቆይ ሰላም ግን ምን ሆና ነው? ለምንድን ነው ቁርሳችንን መታማን በለው? ወይ ልጥራት እንዴ እንጂ ተያት ድንብላ። ቆይ ግን ከማን ጋር ነው እያወራች ያለችው? እሱን አላውቅም እማዬ። አላውቅም ማለት ምን ማለት ነው? አብራችሁ አይደል እንደምትውሉት? እማዬ አብረን የምንውለው እኮ ለስራ እንጂ እሷን ለመቆጣጠር አይደለም። ምናሴ ከሰላም ጋር ተጣልታችኋል እንዴ? ደግሞ ምን ያጣላናል? እኔ ምን አውቃለሁ። ግን ደግሞ እንደዚህ ችላ ብላት አታውቅም። እስኪ አያስጨንቁት እትዬ። እንዴ ድንብላል እህቱን የመቆጣጠር ግዴታ የለበትም እያልሽ ነው? አለሜ እኮ ትልቅ ልጅ ናት። ግርማዬ ደግሞ እንደምታዩት ልጅ ነው። እንዴት ነው ከፍ ብሎ እሷን የሚቆጣጠረው? ወንድ ልጅ ምንም ትንሽ ቢሆን ያው ወንድ ነው። ኃላፊነት የሚወስድ አካል ከሌለ ቤተሰቡን የመቆጣጠር ግዴታ አለበት። ቢሆንም አለሜ ኃላፊነት የሚወስድላት ሰው የምትፈልግ ልጅ አይደለችም። እንዴ ሁለታችሁ ስታወሩ ሰሙ ልበል? አዎ ምን ነው ጸባችሁስ? የምን ጸብ? እንድንብላል መጣላታችሁን ረስታችሁት ብቻ ባልሆነ አልሰሜን ግባ በለ ባሉ። መቼ ቀረውን ጸብ ነው የምታወራው? መቼ ቀረውን ማለት? ምናሴ እኔና ድንብላል ተነጋግረን ችግራችንን ፈተናል። እንዴት? ምናሴ ድንብላል እኮ ልጅ ናት። ያኔም ስሜታዊ ሆኜ ነው እንጂ ያሳሰርኳት እንዳልወሰደች እኮ በደንብ አድርጌ ያውቃለሁ። ቢሆንም እኮ እስካሁን የተወሰደው እቃ ግን አልተመለሰም። ሲጀመር ከዚህ በኋላ ቢመለስ እንኳን አልፈልገውም። ለምን? ገንዘብን እኮ መጥቶም ሄዶም አየሁት። እኛ የምንኖረው በገንዘብ ሳይሆን በእግዚአብሔር ቸርነት ነው። እማዬ ግን ከልብሽ ነው የምታወሪ? በዚች አጭር ጊዜ ውስጥ ብዙ ውጣ ውረዶችን አይቻለሁ። አንድ የተረዳሁት ነገር ግን ለሰው ልጅ ገንዘብ ሳይሆን የሚያስፈልገው ሰው ነው። ድንብላል ደግሞ በዚህ ጊዜ እኛ ጋር ከጎናችን ነበረች። እንዴ እቺ ልጅ ግን ምን ሆና ነው? እያወራሽ ቀኑን ሙሉ ልትውል ነው ማለት ነው? እስቲ ጠርቻለሁ ጣማይ ግን እኮ ሊመጣችን ነበር። አረ ችግር የለም እኔ እጠራታለሁ። እንዴት አደርሽ ሉሊት? ደህና። ምን ነው በሰላም ነው? ምን ሰላም አለ? ምን ተፈጥሮ ነው? የቢሮ ቁልፍ ረስቼ መጣሁ። እንዴት ረሳሽ? ምን እንዴት አለው? በቃ ረሳሁታ። እና ምን ተሻለሽ? አላውቅም። ምንድነው ግን እንደዚህ አቅሌን የሰወረው? ምናልባት ወይዘሮ ሜላት ትሆን? ምን እያልክ ነው? ወይዘሮ ሜላት ከመጣች ጀምሮ ምንም ምቾት እየተሰማሽ አይደለም። እሱ ደግሞ ምን ማለት ነው? ይኸውልሽ ሉሊት ሁኔታሽን በደንብ የተከታተልኩት ነበር። ወይዘሮ ሜላት እዚህ ከመጣች ጀምሮ እያደረግሽው ያለው ነገር ትክክል አይመስለኝም። ቆይ እሺ እሷ ከመጣች በኋላ ምን አይተብኝ ነው? እሱንማ የምታውቂው አንቺ ነሽ። ተናገር እንጂ የምን ሽሽት ነው? ይኸውልሽ ሉሊት እኔ ከአንቺ ጋር ይሁን ከሜላት ጋር ምንም አይነት ችግር የለብኝም። ግን እያደረግሽው ያለው ነገር ትክክል እንዳልሆነ ብታውቂ ጥሩ ነው። የትኛው ነገር? ወይዘሮ ሜላት ላይ ያለሽ ጥላቻ ነው መስሎ ነው እንጂ እኔ ሴትዮዋን አልጠላኋትም። አንቺ ጥልተሻታል ብዬ ከማስብ እኔ ጌቴ ተሳስቷል ብዬ ባስብ ጥሩ ነው መሰለኝ። እሱ ይሻላል። ግን አንድ ነገር ብነግርሽ ደስ ይለኛል። ምንድን ነው? ይኸውልሽ አቶ መዘክር ከሁላችንም በላይ ወይዘሮ ሜላትን ማመን ጀምሯል። ስለዚህ እሷ መፈታተን የእንጀራ ገመድሽ ላይ ቢላ ማስቀመጥ ይመስለኛል። እንዴት ነው እንደሱ የምትለው? አቶ መዘክር የድርጅቱን ሙሉ ኃላፊነት ለወይዘሮ ሜላት ሰጣት ሞክሮ ነበረ። ምን? እንዴት? እንዴትም ይሁን እንዴት እኔና አንቺን አይመለከተንም። እኛ የእንጀራ ገመዳችንን መጠበቅ ነው። ስለዚህ አይንሽን ከሴትዮዋ ላይ ብታነሽ ጥሩ ነው። ካስቀየምኩሽ በጣም ይቅርታ። ወይኔ ሉሊት ጭራሽ እዚህም ተዳርሳችሁልኛል። እስኪ እናያለን። እኔ ሞቼ ነው ቁሜ ጭራሽ ድርጅቱ ሊሰጣት። ምን እሺ ምን በጣም ደብሯል። ባኪቺ ደነስ ድጋሚ ናፈቀችኝ። ማን? ሀና? አንተ ደግሞ አሁን ሀና ምን ይሁን ብላ ነው የምትናፍቀኝ? እና ደነዝ ማናት? እኔ ምልጁ ሀና ደነዝ መሆኗን ታምናለህ አይደል? አንተ ነህ እንደዛ እያልከኝ እንዳመን ያደረገኝ እኮ። የምር ነው? እኔ ደነዝ ናት ስላልኩ አመንከኝ? ሰማኛለህ ተምቹ፣ አንተ ምን ያክል እንደምወድ ታውቃለህ። ሀናን ደነዝ ናት፣ ድንጋዩ ደግሞ ዳቦ ነው ብትለኝ ራሱ በጣም ነው የማምንክ። እውነትህን ነው ጆሮ? የምርህን ነው ይለኛል እንዴ? ከሀና ጋር እኮ እዚህ ደረጃ የደረስነው አንተ አትወድህም ስላልከኝ እኮ ነው። ወይኔ ተምቹ፣
እንዴት ነው እስከዛሬ ግን ይሄን ያህል እንደምታምነኝ አልነገርከኝ? አታውቅምና ነው? እኔ ምን አውቃለሁ በእናትህ። ለካ ይሄን ያህል የሚያምነኝ ሰው አለ። እንግዲያውስ የምታምነኝ ከሆነ አንድ ነገር ልንገርህ። ምንድነው እሱ ደግሞ? ሀናን በጣም የምጠላ መስሎ ነው የሚታይህ? የሚታየኝ ብቻ ሳይሆን በጣም እንደምጠላትም እርግጠኛ ነኝ። አየህ፣ ነገሩ ግን በተቃራኒ ነው። እኔ ሀናን በጣም ነው የምወዳት። ምን ማለት የምወዳት ስትል? አይዞህ እባክህ አትደንግጥ። እኔ አንተ በምትወዳት መንገድ አይደለም የምወዳት። እና እንዴት ነው የምትወዳት? እኔ የምወዳት ልክ ያንተ ሚስት እንደሆነች አድርጌ ነው። ቆይ አልገባኝም። ምንድን ነው የምትለው? እውነቱን ንገረኝ ካልከኝ ጆሮ፣ በዚህ ምድር ላይ እንደ ሀና አይነት ሙሉ ሴት አይቻለቅ። ያቺ ድንብላል የሀናን ሩብ እንኳን ብትሆንልኝ ጫካ ይዣ ነበር መገቡ። ስማኝ ተምቹ፣ አሁን ስለ ሀና ማውራቱን ትተን ስለ ድንብላል እናውራ። ከናፈቀች ለምን አታያትም? ሌባ ብላ እኮ ነው ያባረችኝ። ትንሽ ቀን በናፍቆት መቀጣት አለበት። ይኸውልህ ተምቹ፣ በፍቅር መካከል እንደዚህ አይነት ነገር ይፈጠራል። አታየንም እንዴ እኔና ሀናን? ወይኔ ተምቹ፣ ይህንንም ሰበብ አድርገህ ስለ ሀና ልታወራ ነው? ምን አይነቱ ደነዝ ነው በእናታችሁ። ና እባክህ ወደ ስራ እንሂድ። በቃ እባክህ እኔ ልቁ ሰው ወዴት ነው የምትቆሰው? የቁርስ ለቀቅኩባ እንደ የትስ ቤት ምን አገባ? የሆነ ነገር ብትሆንብኝ ቁርስ ማን ይጋብዘኝ? በቃ አንተ እንደ ተምቹ ሆድ ነው አዘመድ። ተምቹ ድንብላል ራሱን እንደሆዱ አይወዳትም። እሷ ደግሞ ማናት? የአክስት ልጅ ነች። እኔ ደግሞ የአክስት ልጅ አለኝ እንዴ? እና ታውቅም ነበር? ምርኩስ በቃ ሙርት ይጅብኛለሽ። የምር ግን ልትሄድ ነው? በቃ እባክህ ቺኳ ከልም ያልምጥ። ምን ብራዘሯስ? እሷም ብራዘሯም አሉ። ብራዘሯ ልከልመል። እኔ ምን ያደርግልኝ? ምናልባት አንገት አያያዙ ተመችቶ ከሆነ ብዬ ነው። አትቀልድ ሳሚ፣ ከልጁ ጋር ትጣላላችሁ። ለምን እጣላለሁ? ባለፈው እንዴት እንዳነቀኝ አላየህ? አይቻለሁ። እኔን ስለፈራ መሰለኝ አንተን ያነቀ። ሳሚ፣ ከጆሮ ጋር ያለውን ችግር ሳትፈታ ሌላ ችግር ለኔ ተው እባክህ፣ ምንም አያመጣም። ለነገሩ አንተን አላነቀ አይፈረድብህ። ጣጣ የለውም። በቃ ሂጅ ልከልማት። በቃ እንትን ካለም እመለሳለሁ። እርግጠኛ ነህ አትጣላ? ያለ መዴ ጦርነት ውስጥ እንደማልገባ ጠንቅቀህ ታውቀኛለህ። ፒስ በቃ ይመች። ድንብላል ትርንጉይ ምን እያደረክ ነው? ታንበርክኮ ይቅርታ አድርግልኝ እያለሽ ምን እያደረክ ነው ይባላል? አይ እኔ ይቅርታ አላደርግለትም። ለምን? ስለማላደርግለት ነው። ናፈቀኝ ስትያል ነበር እንዴ? እንደገና ምን ነካሽ? አሁን ነገሩ ገባኝ። አንቺ ነሽ ማለት ነው ናፍቃለች ብለሽ ይዘሽብኝ የመጣሽው። እኔ እንደሱ አላልኩም፣ ግን ደግሞ ይቅርታ ልታደርግለት የተዘጋጀሽ መስሎኝ ነው ያመጣሁት። ነመሬ ላይ ደፍታችሁ ወሬያችሁን ትቀዳላችሁ እንዴ? አመት ብናወራስ አንተ ምን አገባ? ይቅርታ የማታደርግልኝ ከሆነ ተነስ በሉኝና እናንተ ዋጋችሁን ቀጥሉ። አየሽልኝ አይደል ትርንጎይ፣ ከኔ ጋር መጣላቱ ሳይሆን መሬ ላይ መደፋቱ ነው የከነከነው። ድንብላል ወንድምሽ አይደል? በቃ ይቅርታ አድርጊለት። እሱም መቼ ጨክንበታለሁ? ይቅርታ አድርግልኝ የታለም። እንግዲህ ምን ምርጫ አለኝ? እንደው እንዴት ያለሽ መልካም ሴት ነሽ። ዛሬ ባርክሽ። ምን አደረኩልህና ነው? ስንቱን ሽማግሌ ልክ እምቢ ያለችው ልጅ አንቺ እኮ ነሽ ያሳመንሽልኝ። ሽማግሌ የሚለው እኮ ዘሪሁንን ነው። ታምቹን ተይውና አሁን እንቀመጥ። ለማንኛውም ግን እኔ ይቅርታ አደረኩለት ማለት የወሰደውን እቃ አይመልስም ማለት አይደለም። ምን እያልሽ ነው ታለም? የወሰድከውን እቃ ኬትም ብለህ ትመልሳለህ። ድንብላል ይቅርታ አደረገችልኝ ብለህ ዝም ማለት የለም። በማላውቀው ሀገር እየተንከራተትኩ ያለሁት እሱን ፍለጋ አይደል እንዴ ታለም? እኔ እንግዲህ ተናግሬያለሁ። ኬትም ብለህ ፈልገህ አምጣ። ድንብላል በቃ ታስጨንቂው። አሁን እንቀመጥ። ተቀመጥ በቃ። ክሬም ይፈልጋል ለባቴ። እሺ ያኛ ምን ልታዘዝ? ምን ነው ዛሬ ጫማን አታስጠረግም እንዴ? እንደዚህ ይሻላል። አይ ያንተ ጫማ እኮ ሁሉ ጊዜ ንጹህ ነው። ምናሴ በቃ እኔ ልሂድ። ወዴት? ከሱ ጋር ልሂድ ነው እንዴ? እሱ እንዴት ነው የምታውቂው? እረስተው ነው እንዴ? ስንት ነገር አውርቼ ነበርኩ።
ሰላም እየቀለድሽ መሆን አለበት። እውነቴን ነው ምናሴ፣ እኔ ነኝ ና ብዬው የመጣው። ለምንድን ነው ያልሽው? ላገኘው ስለፈለኩ ነው። ሰላም ግን ጤነኛ ነሽ? ሰውዬ ቆይ ስንት ጊዜ ልንገርህ? ያንተ ጸብ ማለቂያ የለውምና እኔ ሰላም ቆሜ ልቀር? ወይኔ ምናሴ፣ እሺ አሁን ከፊቴ ጥፉልኝ። ሳትመርቀንማ አንሄድም። ስራ ላይ ነኝ እኮ ሰላም፣ ለምን ነው የምትቀልጂው? ለነገሩ አንተ ምንም ክብር አይወድልህም። ከፊቴ ጥፉልኝ አልኳችሁ እኮ። እሺ በቃ እኛ እንሂድ። በያ መቼም ቢሆን በሴት ልጅ አትኩራ። በመከረ ሳይሆን በጀነጀነ ነው። ለማንኛውም ሴትን ካመነ ወንድ ጋር ትጣላሽ። ዞር በልልኝ ነው ከፊቴ። ያው የወንድማዊነት ልምከረብ። ዞር በልልኝ። ወይኔ ምናሴ ተጫወተችብኝ። እኔ የምልህ ባለቤት ናት እንዴ? እህቴ ናት እንጂ። ቆይ እና ለምን ትናደዳለህ? እያያ ለምን ትናደዳለህ ትለኛለህ እንዴ? የትኛውም ሴት እኮ የሆነ ሰዓት ላይ ከወንድ ጋር መሄዱ አይቀርም። እህትን ደግሞ ሰዓት በሰላሌ ትመስላለች። ልጅ እኮ ሆን ብሎ እኔን ለማበሳጨት ነው። አረጋጋው እንጂ አባቴ። የወደደና ያበደ አንድ ነው ሲባል አልሰማህም? አሁን ለማንኛውም ጫሜን ትጨርስልኛለህ ወይስ ልሂድ? እሺ ይቅርታ ወንድሜ ጨርስልኝ። እና አፍጥነው አባቴ። በቀላቀልሽ ይደብርሻል። ዘቅ በይ። በሰላም ነው ግን የሌለ ሙድሽ ልክ አይደለም። እኔ እንጃ፣ እኔም ግራ ገብቶኛል። ጆሮ ግን ይሄ ነገር ግን እየመረረ ነው። ምኑ? ፎንቃ ምናምን የተባለው ነው። እስከ ዛሬ ቀልድ መስሎ ነበር። በጣም እኮ ተሸነፍሽ። ጠንከር በይ በያ። ሀናን ስለማታቅ ነው እንጂ ለሀና ምንም ቢኮንላት አይደብርም። ተምቹ እኮ ችኳ የሌለ ጸዴ እንደሆነች እኮ ነግሮ ነው። እሱን ተው፣ ምን ጊዜም ሀና እንደተሳደበ ነው። አይ አውቆ ነው እንጂ ችኳ የሌለ ምርጥ እንደሆነች ነው የነገረው። ይሁን ብቻ። አንተ ግን ወዴት እየሄድክ ነበር? ብቻዬን ሲደብረኝ ልንቀሳቀስ ብዬ። ምርኩስ በቃ ሌባውን አጣችሁት? የቱን ሌባ? ሙርት ይዛለህ እንዴ? ባለፈው ያልኳችሁን ነዋ። እንደዛ ነገር ማለት ምን ማለት ነው? አላገኘንም ማለት ነው። ይኸውልህ ምርኩስ፣ ወርቁ የእነ ሀና ቤተሰቦች ነው። አሁን ደግሞ እነሱ ችግር ውስጥ ነው ያሉት። ሀና ማለት ያንተ ፎንቃ? አዎ፣ እንዴትም ብለን ልናገኘው ይገባል። አሁን 77ኛው የዓለም ጦርነት ተነሳ ማለት ምን እያልክ ነው? የወሰደውን ታውቀዋለህ? አዎ አውቀዋለሁ። ምን? እንዴት እስከዛሬ አልነገርከኝም? አሁንም ቢሆን አልነግርህም። ለምን? ይቅርታ ጆሮ፣ መሄድ አለብኝ። ሳትነግረኝ ወዴት ነው የምትሄደው? ማን ነው የሰረቀው? ይቅርታ አልኩህ እኮ አልሰማኸኝ? ይቅርታ ይለኛል እንዴ? አንተ ነው የሰረቀው? እኔ አይደለም ግን አልነግርህም እኮ። ለምንድን ነው የማትነግረኝ? ስለማልነግርህ ነው። በቃ ተወኝ። ምርኩስ ንገረኝ አሁኑኑ። በቃ መሄድ አለብኝ። አቀሽቷ ምን ይምጣ? ምንም አልፈልግም። ማለት ትሽኮረመሚያለሽ እንዴ? አይናፋር ነገር ነሽ? አይናፋር አይደለሁም፣ ግን በቃ ምንም አልፈልግም። እንዴ አረ ችግር የለውም። ገባሽ እኮ ነኝ። ሰውዬ ምንም አማርኛ አይገባህም ልበል? ምንም አልፈልግም። እና ታዲያ ለምንድን ነው እንገናኛለሽ? ላስጠነቅቅ ማለት ትሰማኛለህ? አሁን የመጀመሪያ ነው ብዬ አልፌያለሁ። ቆይ ስለምንድን ነው የምታወሪው? ባለፈው ከምናሴ ጋር ግርግር መፍጠር አልነበረብህም። አልገባኝም። ምናሴ ደግሞ ማን ነው? ወንድሜ ነው። አረ እኔ ምንም አልገባኝም። እስኪ ነገሩን ግልጽ አድርጊልኝ። ይኸውልህ ከአንድም ሁለት ጊዜ ከምናሴ ጋር ተጋጭተሃል። እንዴ እኔ ሳላውቀው? ቆይ ይሄ እንዴ መቼና መቼ? አንደኛ ስራ ቦታ መታያለህ፣ ሁለተኛ ደግሞ ባለፈው በስልክ የነገርከኝ። እናማ ከዚህ በኋላ አይደለም ከምናሴ ጋር አፍ መካፈት ይቅርና ቀና ብለህ ብታየው ራሱ ወየውልህ። ለዚህ ነው ፈልጋለሁ ያልሽ? አዎ እኔ ሰላም በወንድሜ ምንም አይነት ቀልድ አላውቅም። እና እሱ ራሱን መጠበቅ አይችልምና አንቺ ነሽ እንዴ እሱን የምትጠብቂው? እሱ ራሱን ጠበቀ አልጠበቀ እኔ ምንም አያገባኝም። እኔ ግን ወንድሜን የመጠበቅ ግዴታ አለብኝ። ይኸውልሽ ሰላም፣ እኔ ከወንድምሽ ጋር ምን ውስጥ መግባት አልፈልግም። የሆነ ነገር በሙሉ አጋጣሚ ነው። እሱ የራስ ጉዳይ ነው። ከዚህ በኋላ ግን እኛ ስራ ቦታ አካባቢ ድርሽ እንዳትል። እና የፎንቄስ ነገር ይዘው ገደል ግባ። አረ ምን አይነቷ ሰዓት ነች በእናታችሁ! ተጣጣችብኝ እኮ። ቀሽትዬ ነች ያራዳለች። አሁን
እንዲሁ አንተ እንዴት ያለች የተባረከች ልጅ ናት። ያቺ ልጅ ነው እንደዚህ ስታማት የኖርከው? ሀና ነው የተባረከች ልጅ የምትላት? ሀና ነው ስሟ። እንደው ምን አይነት ደስ የምትል ወርቅ የሆነች ልጅ መሰለች። ከታለሜ ጋር እኮ አስታረቀችኝ። ከድንብላል ጋር ስላስታረቀችኝ ነው እንደዚህ የምታሸረግድላት። እናሳ እንዴት እንደተጨነኩ እያወቅ። ለነገሩ ሀና ጥሩ ልጅ ነች። እርቅ አንተ ስታሙ ግዛት እኮ ሰምቼ አላውቅም። እኔ እኮ አልጠላትም። ያው አለ አይደል አንዳንዴ ፒስ ነሽ አለሁልሽ። ከየት ነው? ምን እባክህ አንድ ቸከስ ቀጥሬ አታገርጣኝም መሰል። ምን አደረገ? ኧረ በእናትህ ተዋት። የሆነ ጭልም ያለች ፋራ ነገር ነች እኮ እና ከጋበዝካት በኋላ ፈጣሪ ስጥልኝ ብላ ሄደች። ኧረ በእናትህ እሱም ያራዳ ስራ ነው። እና ምን አድርጋሽ ነው? ይኸውልህ መጀመሪያ እንገናኝ ብላ ጮችልኝ። እዛ እኔ ልሽ ፏ ብዬ ምናምን ነገር የቀጠረች ቦታ ልበላ ክቻስ ማለት። እሺ ከዛስ? አንተ አዎ አንተ ራስህ እኔን ነው እኔን ነው ትለኛለህ? ማንሽ ነው በየ ምንድን ነው ደምለው? ወይኔ ሳሚ ተበላሁ። ወዴት ነው አንተ ሳሚ? ሳሚ ምንድን ነው ደምሌ? እናትህ ጅል እየታባቱ ነው የሚያመልጥ ታውቀዋለህ እንዴ? ደምለው ይሄ ምኑ በእናትህ ከድንብላል የባሰ እብድ ነው። አንተ ደምለው አባረህ በለው ያሉት እዚህ ጋር ነው። ምንድን ነው ማድረጎሽ?